በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ልዑል አምላክ እግዚአብሔር በልጁ ልጆች ያደረጋችሁ ቅዱሳን ቤተሰቦች ይህን ጊዜ በሰጠን ደግሞ ቃሉን የምንሰማበትን እድል እንደ በረከት በጨመረልን በሕያው አምላካችን በእግዚአብሔር ስም እንደምን ሰነበታችሁ። አምላካችን እግዚአብሔር በነገር ሁሉ ስለረዳን ደግሞ ምሕረቱንም አብዝቶልን በዚህ አገልግሎት እድል ሰጥቶን ቃሉን እንድንሰማ ፈቃዱ ስለሆነ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር በጎ ፈቃድ ሐዋርያው ቅዱስ ዮሐንስ በመልእክቱ የጻፈውን ለቤተ ክርስቲያን ለአማኞች ከሕያው እግዚአብሔር ጋር ለሚኖረን ጤናማ ግንኙነትና ህብረት ለሕይወታችንም ጭምር የሚጠቅመንን በመንፈስ ቅዱስ ምስጢር ገላጭነትና በመንፈስ ቅዱስ ምሪት ሰጪነት የጻፈልንንና ከለኛ ዘመን የደረሰውን የመልእክቱን ክፍል በማንበብ እግዚአብሔር መንፈስ ቅዱስ በዚህ ጊዜ የሚያስተምረንን ቃል እንሰማለን። አስተማሪያችን የሁል ጊዜ መካሪያችን ባዶ ነገራችንን ሊሞላ ጨለማችንን ሊገፍ ደግሞ በፊቱ በሞገስ እንደ ልጅ እንደሚገባ እንድንመላለስ በቃሉ የሚመክረንና የሚያስተምረን አምላካችን ባስለመደን ጸጋ ዛሬም እንዲሁ ስለሚጠቅመን ክብር ለአምላካችን ለእግዚአብሔር ይሁን። የምንካፈለው የመልእክት ቃል በአንደኛው የዮሐንስ መልእክት ምዕራፍ 5 ቁጥር 10 እስከ 12 ድረስ ያሉትን 3 ቁጥሮችን በማንበብ በዚህ ቁጥር ላይ ተመስርተን ጌታ መንፈስ ቅዱስ በዚህ ሰዓት ለሁላችንም ጥቅም የሚያስተምረንን እውነት እናደምጣለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። አንደኛው የዮሐንስ መልእክት ምዕራፍ 5 ቁጥር 10 እስከ 12 በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ጌታ መንፈስ ቅዱስ አሁንም ስለምታስተምረን ስለምትመክረን የዚህን የቃል ፍቺ ስለምታበራልን በዘመናችን ሁሉ ይሄን እውነት ጠብቀንም ልንሄድ ልንጓዝ በምንችልበት ጸጋ ከእኛ ጋር ስለምትሆን እናመሰግንሃለን። ጊዜውን ለአንተ አሳልፈን ሰጠን። በጌታ በኢየሱስ ስም አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ያነበብኩት ሐዋርያው ቅዱስ ዮሐንስ የጻፈውን መልእክት ነው። የዘብዴዎስ ልጅ ደግሞም ከመጀመሪያዎቹ ሐዋርያት ጌታ ኢየሱስ ክርስቶስ አገልግሎት በጀመረበት የመጀመሪያው ጊዜ ለክርስቶስ አብረውት ለመሆን ከተገኙ ከተጠሩ ይሄ ሰማያዊ ጥሪ የዘላለም ሕይወት አገልግሎት ከደረሳቸው 12ቱ ከሚባሉት ሐዋርያት መካከል ያለ ደግሞ እንደ እግዚአብሔር ቃል ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ እጅግ ቅርብ የምስጢር ሐዋርያ ተብሎ የሚጠራ ሐዋርያ ነው። አሁን ያነበብነው መልእክት የጻፈልን ይሄ ሐዋርያ ወይም ቅዱስ ዮሐንስ ምዕራፍ 1 ቁጥር 1 ላይ ሲጀምር
አሁን እየጻፈ ያለውን እኛም ያነበብነውን ደግሞ የመልእክቱን ክፍል ብቻ ሳይሆን በዚህ በሐዲስ ኪዳን ካሉ 27 መጽሐፍት መካከል 5ቱን በመጻፍ ለቤተ ክርስቲያን ወይም አሁን ላለው መንፈሳዊ ሕይወታችን ትልቁን አስተዋጽኦ ካበረከቱት ሐዋርያት የሐዲስ ኪዳን አገልጋዮች መካከል አንዱ ነው ቅዱስ ዮሐንስ። ወንጌል ጽፏል፣ የዮሐንስ ወንጌል። ከዛ 3 መልእክታትም እንዲሁ ጽፎልናል። በመጨረሻም የዮሐንስ ራእይ ተብሎ የሚታወቀውን መጽሐፍ የጻፈልን ሐዋርያ ነው። በመልእክቱ ምዕራፍ 1 ቁጥር 1 ላይ እየጻፈ ያለው ዝም ብሎ በምናብ ያለ ነገር ሳይሆን ትክክለኛ ማስረጃ ማረጋገጫ ከመስጠትም ጋር ተያይዞ ለሕይወቱ ቅርብ የሆነውን ከማንነቱ ጋር እጅግ የተሳሰረውን እውነት እንደጻፈልን ልንረዳ በምንችልበት መንገድ ምስክርነቱን የሚሰጥ ሐዋርያ ነው ይህ ቅዱስ ዮሐንስ። እንዳልኳችሁ በአንደኛው መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ይላል። መጀመሪያ ላይ ባነበብነው ምዕራፍ 5 ቁጥር 12 ላይ ልጁ ያለው ሕይወት አለው ነው ያለን። አሁን ስለ ሕይወት ቃል እየጻፈ ያለው ከሰዎች የሰማውን እንዳልሆነ፣ ከታሪክ ያገኘውን እንዳልሆነ ለጻፈው በዚህ መጽሐፍቱ ላይ ለተቀመጡት እኛ ዘንድ ለደረሱት ሕይወታችንን ለምንመራበት ለዚህ እውነት ሐዋርያው የዓይን ምስክር መሆኑን በዓይኑ ያየውን ከራሱ ሕይወት ከተባለው ጌታ ከኢየሱስ ክርስቶስ የሰማውን ደግሞ እጆቹ የዳሰሱትን በዚህ ማንነት ወይም በጌታ በኢየሱስ ክርስቶስ በአካል በነበረበት በነዚያ ዘመናት በነዚያ ዓመታት አብሮት የነበረ አሁን እሱ ለሚጽፈው ቃል ሌላ ምስክር የማያስፈልገው ስለሚነግረን የሕይወት ቃል ስለሚመሰክርልን እውነት ደግሞ እኛም በእምነት ስለምንካፈለው የዘላለም መዳን ይህ ጸሐፊ እውነተኛ ምስክር መሆኑን እንድናረጋግጥ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን ይላል። የነበረው ደግሞ ለጆሮአቸው ቅርብ የሆነውን ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ለመስማት ከማንም በተሻለ ቅርብ የነበሩ፣ ሌላው ይቅር የጌታችንና የመድኃኒታችን የኢየሱስ ክርስቶስ ክብር በተገለጠበት በዚያ የክብር መገለጥ ተራራ ላይ እንኳን አብሮ የነበረ ድምፅ የሰማ የጌታ የኢየሱስ ክርስቶስ ክብር ማንነቱ ሲቀየር ሲለወጥ በዓይኖቹ የተመለከተ ይሄንን እውነት ዮሐንስ ለመጻፍ ከጴጥሮስ አልሰማም፣ ከጴጥሮስ አላየም፣ ወይም ከሌላ ሐዋርያ ወይም ከሌላ ተከታይ ወይም ከሌሎች የጌታ ደቀ መዛሙርት ማስረጃ የማያስፈልገው እውነተኛ ማስረጃ ነው ራሱ። ስለዚህ ከመጀመሪያ የነበረውን አለና በጆሮአችን የሰማነውን ለጆሮአቸው እጅግ ቅርብ የሆነውን እውነት ነው የጻፈልን ቅዱስ ዮሐንስ። እሱ ብቻ አይደለም፣ በዓይኖቻችንም ያየነውን ይቀጥልና እጆቻችንም የዳሰሱትን እናወራለን ይላል። ምን ማለት ነው? ይሄ ሕይወት ቅዱስ ዮሐንስ መልእክቱን በጻፈበት ዘመን የነበሩ ሐሰተኛ መምህራን እንደሚሉት ሕልም ያልሆነ በአካል በመካከላቸው የተመላለሰውን እውነት
በእጆቻቸው ዳሰው ሰው መሆኑን ስላረጋገጡለት እውነት በሚገባ በእነርሱ መካከል እንደ ሰው የተመላለሰውን ያን ጌታ እሱ አምላክ ነው፣ ከዘላለም ዘመናት በፊት የነበረ ነው፣ የሚታየው ሳይኖር የነበረ ብቻ አይደለም፣ ይሄ የሚታየውን ካለመኖር ወደ መኖር ያመጣ በወንጌሉ ምዕራፍ 1 በዚሁ ተመሳሳይ ምዕራፍ 1 ቁጥር 1 ላይ በዮሐንስ ወንጌል ማለቴ ነው በመጀመሪያ ቃል ነበር ያለለት እውነት በቃልነቱ የነበረ ግን ሁሉን የሰራ ሁሉን ያስገኘ ለሁሉ መገኘት ምክንያት የሆነ ጌታ ኢየሱስ ሁሉን በቃሉ ስልጣን ወደ መገለጥ ያመጣ እግዚአብሔር የሆነ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ይላል። ስለዚህ ዮሐንስ ስለሚመሰክርለት ሕይወት ማንነት ሲያስተዋውቀን እግዚአብሔር ነው እያለን ነው። ይሄ እግዚአብሔር ደግሞ በመካከላችን በሥጋ እያየነው እየሰማነው እየዳሰስነው ከእርሱ ጋር አብረን እየበላን እየጠጣን ኖረናል። ስለ እርሱ በሥጋ መገለጥ የማንም ማስረጃ የማያስፈልገን ስለ እርሱ ሰው ሆኖ በመካከላችን መመላለስ ሌሎቹ ሐሰተኞች እንደሚያወሩት ያይደለ ይሄ የምንመሰክርለት ሕይወት የሕይወት ቃል የሆነ ጌታ ኢየሱስ ሐሰተኞች እንደሚያወሩት አካል የሌለው መንፈስ ብቻ የሆነ ወይም ደግሞ ሥጋን ለሆነ ዓላማ የተከራየና ይሄን ሥጋ ደግሞ በሆነ ማንነት የለወጠ ያይደለ ስለኛ ሕይወት ሰው የሆነ የእግዚአብሔር ልጅ እግዚአብሔር ነው ይለናል ቅዱስ ዮሐንስ። ስለዚህ በአንደኛ መልእክቱ ምዕራፍ 5 ቁጥር 10 እስከ 12 ቅድም ባነበብነው ክፍል ውስጥ ይሄ እውነት ይሄ ሕይወት ከእግዚአብሔር ዘንድ ለሁሉ የተሰጠ እንደሆነ እንድናስተውል ይሄን እውነት መቀበልና አለመቀበል በሰው ሕይወት ላይ ትልቅ ውሳኔ እንደሆነ ይሄን እውነት መግፋት ሕይወትን እንደ መግፋት ይሄን ሕይወት መግፋት ብርሃንን እንደ ማጣት እንዲታሰብ ዮሐንስ አጥብቆ ይናገራል። እንደውም ምንድነው ሚለን ይሄን መጽሐፍ የመጽሐፉ ዋነኛ ዓላማ ይሄ እንደሆነ የዮሐንስ መልእክት የተጻፈበት በነገራችን ላይ ወንጌሉም የተጻፈው በዮሐንስ ወንጌል ምዕራፍ 20 ላይ እንደምናገኘው ሕይወት እንዲሆንላችሁ ይላል። የዮሐንስ መልእክት የተጻፈበትም አንደኛውም ሁለተኛውም ሶስተኛውም መልእክት የተጻፈበትም ዓላማ ስለ ሕይወት ስለዚህ ሕይወት ለሰው ልጅ እጅግ ወሳኝና አስፈላጊ ነገር መሆኑን መንፈስ ቅዱስ በሐዋርያው በኩል እየነገረን ነው ማለት ነው። ምንድነው የሚለው ቅዱስ ዮሐንስ እዚሁ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 13 ላይ ይሄን መጽሐፍ የጻፍኩላችሁ ለተራ ዓላማ አይደለም፣ ዝም ብሎ ለምድር ጉዳይ አይደለም፣ ለዕለትና የሰው ለሆነ አጀንዳ አይደለም። ቁጥር 13 እንዲህ ይለናል፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይላል። ሰው ሕይወት የሆነውን ጌታ ሲያውቅ የዘላለም ሕይወት እንዳለው ያውቃል። ሰው ሕይወት ከሆነው ጌታ ጋር አብሮ መኖር ሲችል ከሕይወት ጋር አብሮ መኖር ይጀምራል። ያለ ክርስቶስ ሕይወት አይደለም። ያለ ክርስቶስ የትኛውም ብርሃን ሊሆን አይችልም። የምናየው የተፈጥሮ ብርሃን በጨለማ የሚተካ ነው። ይሄኛው ብርሃን ጨለማ የማይጋርደው የዘላለም ብርሃን፣ ይሄኛው ሕይወት ሞት የማያሸንፈው የዘላለም ሕይወት። ስለዚህ
ሐዋርያው ቅዱስ ዮሐንስ ሐሰተኞችን ከማስጠንቀቅ ለእነርሱ የሚሆን መልእክት ከማስተላለፍ ባሻገር በክርስቶስ ማንነት ላይ ብዙ ብዥታዎችን በዘመኑ የሚፈጥሩትን ከማስጠንቀቅ ባሻገር ከዚህ እውነት ጋራ፣ ከዚህ ሕይወት ጋራ፣ ከዚህ ክብር ጋራ፣ ከዚህ ብርሃን ጋራ ለቆሙ ሰዎች፣ ይሄን እውነት አምነው ጸንተው ላሉ ሰዎች ስለ አንድ ነገር እርግጠኛ እንዲሆኑ እየጻፈላቸው ነው። ምንድነው እርግጠኛ እንዲሆኑ የፈለገው ካልን በክርስቶስ ኢየሱስ በማመናቸው የዘላለም ሕይወት እንዳላቸው እንዲያረጋግጡ። ቁጥር 13 የሚነግረን ይሄን ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ይላል። ስለዚህ ቁጥር 12 ላይ ልጁ ያለው ሕይወት አለው ያለው ሐዋርያ ለካ ልጁ የሕይወት ምንጭ ነው፣ የሕይወት መገኛ ነው፣ የሕይወት ባለቤት ነው። በዮሐንስ ወንጌል ምዕራፍ 1 ላይ ሄደን ስናነብ በክርስቶስ ኢየሱስ ሕይወት እንዳለች፣ ይሄም ሕይወት የሰው ብርሃን እንደሆነ ሐዋርያው ይነግረናል። እናንብበው። የዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ በእርሱ ሕይወት ነበረች። በማ ቃል ባለው ሁሉን ፈጠረ ባለው ለሁሉ መገኘት ምክንያት ነው ብሎ ባስተዋወቀን በክርስቶስ ሕይወት ነበረች። ወገኖቼ ያለ ክርስቶስ ሕይወት ሞት ነው። ያለ ክርስቶስ ሰው በምድር ላይ በሕይወት የኖረ ሊመስለው ይችላል፣ ግን እየሞተ ነው የሚኖረው። አስተውሉ። አዳም ይሄን በበላህ ቀን ትሞታለህ የሚል አምላካዊ መመሪያ ተሰጥቶታል። ይሄን በበላህ ቀን ወገኖቼ እግዚአብሔር እውነተኛ ነው። እግዚአብሔር አይዋሽም። እግዚአብሔር ያለው ይሆናል። እማይሆን ነገር እግዚአብሔር አይናገርም። ይሄን በበላህ ቀን ትሞታለህ አለው። አዳም በበላ ቀን በሥጋ አልሞተም፣ ግን ከእግዚአብሔር ተለይቷል። ምን ማለት ነው? መንፈሳዊ ሞት ገጥሞታል ማለት ነው። ከዛ በኋላ አዳም 900 ምናምን ዓመት ኖረና ሞተ ነው የሚለው መጽሐፍ። ሰው ያለ እግዚአብሔርም ይኖራል። ወደ መቃብር አልወረደም፣ አፈር አልለበሰም እንጂ እግዚአብሔርን አጥቶ የሰው ልጅ ሕይወቱ ይቀጥላል። ዮሐንስ በእርሱ ሕይወት ነበረች ሲለን ያለዚህ ሕይወት ሰው በሞት ነበረ እያለን ነው። ሕይወት የሆነው ሲገለጥ ነው የሰው ሕይወት ብርሃን መሆን የቻለው። ይሄን ሕይወት የተቀበሉ ናቸው ሕይወት ያገኙት። ከክርስቶስ መምጣት በፊት ከጌታ ከኢየሱስ ክርስቶስ በሥጋ መገለጥ በፊት ሰው በምን ነበር? በሞት በሞት ይኖራል፣ ይበላል፣ ይጠጣል፣ ያገባል፣ ይዋለዳል፣ ይበዛል፣ ግን እየሞተ ነው የሚኖረው። ዛሬም እንዲሁ ነው። ዛሬም እንዲሁ ነው። ይሄው ዮሐንስ በወንጌሉ ምዕራፍ 1 ላይ ወደ ወገኖቹ መጣ ይልና ወገኖቹ ግን አልተቀበሉትም ይለናል። ይሄን ሕይወት መግፋት የሚባል ነገር አለ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ሕይወት በእኛ ሕይወት ላይ የሚሰራው ስንቀበለው ነው፣ ስናምነው ነው፣ ወደ ማንነታችን እንዲገባ ስንፈቅድለት ነው፣ የተዘጋ የልብ ደጆቻችንን ስንከፍትለት ነው። አንተ የኔ ሕይወት ነህ፣ አንተ የኔ ክብር ነህ፣ አንተ የኔ ብርሃን ነህ፣ ያላንተ ጨለማዬ ብርቱ ነው፣ ያላንተ ሞቴ ዘላለማዊ ነው፣ ያላንተ ሕይወት ውርደት ነው ብለው አምነው ለተቀበሉት
ጌታ ኢየሱስ ክርስቶስ ሕይወት ነው። ክብር ለሱ ይሁን፣ ክብር ለሱ ይሁን። ስለዚህ ቅዱስ ዮሐንስ እንደነገረን ይሄ የተገለጠው ብርሃን የሰው ልጆች ሕይወት፣ የሰው ልጆች ክብር፣ የሰው ልጆችን ጨለማ መግፈፍ የሚችል የሕይወት ብርሃን እንደሆነ እንድናስተውል ሐዋርያው ይነግረናል። ስለዚህ በአንደኛ መልእክቱ ምዕራፍ 5 ቁጥር 12 ላይ እንደነገረን ልጁ ያለው ሕይወት አለው እያለን ነው። ኢየሱስ ያለው ሕይወት አለው። የእግዚአብሔር ልጅ ያለው ሕይወት አለው። ለዚህ ነው የምናገለግለው። ለዚህ ነው ያመንነው። ለዚህ ነው የተቀበልነው። ለዚህ ነው ፈቅዶልን ይሄን መንገድ የመረጥነው። ሌላ የለውም ከበስተጀርባ ሕይወት ብቻ፣ ክብር ብቻ፣ ብርሃን ብቻ። ምክንያቱም ጨለማ ስለማይስማማን፣ ጨለማ ፍጻሜውም ድቅድቅ ጨለማ ስለሆነ አሁን በጨለማ ለመኖር መፍቀድ እሳቱ እጅግ ወደሚበረታበት ወደ እሳት ባህር መጣልን፣ ወደ ጨለማ መወርወርን ስለሚያመጣ አመንነው፣ ተቀበለን፣ ተቀበልነው፣ አገኘን፣ አገኘነው፣ ወረሰን፣ ከእርሱ ጋር መኖር ጀመርን። ለምን? ሕይወት ስለሚያስፈልገን። ይሄ በሥጋ የተገለጠው መድኃኒት የቀደሙ ነቢያት ይናፍቁት የነበረው ብርሃን እባክህ ውረድ፣ እባክህ ተወለድ፣ ና ጨለማችንን ግፈፍ፣ ና ሞታችንን ታሪክ አድርገው ሲባልና በናፍቆት ሲጠበቅ የነበረው ጌታ ኢየሱስ የሕይወት ብርሃን ስለሆነ አመንነው፣ ልባችንን ከፈትንለት፣ ሕይወታችንን ሰጠነው። ከእርሱ ጋር መኖር ስንጀምር ክብር ሆነልን። ከእርሱ ጋር መኖር ስንጀምር ሕይወት በዛልን። ከእርሱ ጋር መኖር ስንጀምር የሞት ስጋት ከመንደራችን ተወገደ። የሞት ስጋት ከማንነታችን ተሰወረ። የሞት ስጋት በእኛ ላይ አቅም ላይኖረው፣ ጨለማው ላይ ጨልምብን፣ ሞት ላይ አስፈራን፣ ዲያብሎስ በእኛ ላይ አቅምና ስልጣን መብት ላይኖረው ይሄ ኢየሱስ የሕይወታችን ብርሃን ሆኖ ወደ ማንነታችን ገባ። ክብር ለሱ ይሁን። ለዚህ ነው እንኳን ከሌላው ከራሳችንም ጋር ተፋተን ከእርሱ ጋር ተጣብቀን የምንኖረው። የኛ የምንለው ነገር ሳይሆን የሱ የሆነው በእኛ ሕይወት ውስጥ እንዲያልፍ፣ በሱ ምክንያት የእርሱ በመሆናችን ምክንያት በሕይወታችን የሚሆነውን ነገር ሁሉ ለማስተናገድ ለመቀበል ራሳችንን ዝቅ አድርገን የሕይወት ብርሃን የሆነውን እርሱን የእግዚአብሔርን ልጅ በማንነታችን ላይ አንግሰን የምንኖረው ያለ እርሱ ሕይወት ትርጉም ስለሌለው ነው። በጨለማ ላላችሁ፣ በሞት ላላችሁ፣ ዛሬም በራሳችሁ ሕይወት ለማግኘት ለምትጥሩ፣ ለምትደክሙ መልእክቴ አንድ ነው። ያለ እግዚአብሔር ልጅ ሕይወት የላችሁም። የእግዚአብሔር መልእክት አንድ ነው። ያለ ክርስቶስ ሕይወት የላችሁም። ሕይወት የለም። ሕይወት ደግሞ አንድ ነው፣ ሁለት አይደለም። ይሄ እንኳን በሥጋ አሁን የምንኖርበት ሕይወት በሆነ ቅጽበት ቢወሰድ በቃ ሌላ ዋስትና የለንም። ለዚህ ነው መጽሐፍ ቅዱስ አንድ ነገር የሚመክረን፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪልክ ድረስ ዓለሙን እንዲህ ወዷልና ይልና፣ በእርሱ በማያምን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 18። በእርሱ በማያምን በማ ሕይወት በሆነው ብርሃን በሆነው ጨለማችንን መግፈፍ በቻለው እኛን ወደ እግዚአብሔር ዘንድ ለማቅረብ ራሱን በእኛ ማንነት በገለጠው
በኢየሱስ አለማመን ፍርድ አለው፣ ውርደት አለው፣ ጨለማን ያመጣል። እድል ፈንታችንን በዘላለም ጨለማ ውስጥ እንድንጥለው በራሳችን እንድንፈርድ ይጋብዛል። አንዳንድ ሰዎች ፍርድ ነገ ይመስላቸዋል። ፍርድ ከሞት በኋላ ይመስላቸዋል። ፍርድ ደግሞ እነርሱ ከሞቱ በኋላ ዘመዶቻቸው ለድሃ ደግሰው በማብላት ለተቸገረ በስማቸው የሆነ ነገር በማድረግ የሚለወጥ የሚመስላቸው ምስኪኖች አሉ በምድራችን ላይ። መጽሐፍ ቅዱስ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለን። ዛሬ አሁን ይሄን እውነት በምንሰማበት ቅጽበት በዚህ ቃል አምነን ወደ ሕያው እግዚአብሔር በልጁ በኢየሱስ በማመን ካልተመለስን በራሳችን ላይ ፍርድ አለ። መጽሐፍ ልጁ ያለው ሕይወት አለው አለ እንጂ ሃይማኖት ያለው ሕይወት አለው አላለም። ልጁ ያለው ሕይወት አለ አለ እንጂ ስራ ያለው ሕይወት ይኖረዋል አላለም። ልጁ ያለው ሕይወት አለው አለ እንጂ የሆነ ነገር የሚያደርግ ሕይወት ይኖረዋል አላለም። ይሄው ዮሐንስ ነገረን። ዮሐንስ ቅድም እንዳልኳችሁ በሁሉም መጽሐፍቱ ላይ በክርስቶስ ስለሚገኝ የዘላለም ሕይወት ይነግረናል። ለማንኛውም በሞት ላለ ሰው ተስፋው ሕይወት ነው። በጨለማ ላለም ብርሃን ነው። ዮሐንስ እውነተኛው ብርሃን ወደ ዓለም ይመጣ ነበር ይለናል። ማ ጌታ ኢየሱስ እውነተኛ ብርሃን፣ የሐሰተኛው ብርሃን ተቃራኒ። ወገኖቼ አሁን የከበበን ብርሃን ሐሰተኛ ነው፣ በጨለማ ይሸነፋል። አሁን የተማመንበት የተረጋጋንበት ብርሃን የሚመስለው ነገር ጨለማ ሰዓቱን ጠብቆ ሲወጣ ስፍራውን ይለቃል። እውነተኛ ብርሃን ጌታ ኢየሱስ በራእይ መጽሐፍ ይሄው ዮሐንስ ሲነግረን በዛኛው ዓለም በአዲሱ ሰማይና በአዲሲቷ ምድር ከእውነተኛ ብርሃናችን ከኢየሱስ ጋር ካመለክነው ከምንገዛለት ከተቀበልነው ከተቀበለን ከእርሱ ጋር በምንኖርበት በዚያ ዓለም እንኳን እርሱ ጌታ ኢየሱስ የሕይወት ብርሃናችን ነው። የፀሐይ ብርሃን በማያስፈልጋት ከተማ ጨለማ በማይጨልምበት ዓለም ውስጥ ሊያኖረን እውነተኛው ብርሃን ጌታ ኢየሱስ ክርስቶስ። ስለዚህ ዛሬ አሁን በተሰጠን እድል በተጨመረልን ዘመን እግዚአብሔርን በመፍራት ቃሉንም አምነን በመቀበል ከየትኛውም የስህተትና የሐሰተኛ አስተማሪዎች ተረት ወጥተን ወደ ጌታ ወደ ኢየሱስ ክርስቶስ ለምንመለስ ሰዎች ተስፋ አለን። ተስፋችን ራሱ ጌታ ኢየሱስ ክርስቶስ ነው። እርሱ ሲኖረን ሕይወት ስለሚኖረን፣ ካልሆነስ በራሳችን ላይ ሞት ፈርደን ቀናችንን ጠብቀን ወደ መቃብር እንወርዳለን። እግዚአብሔር ከዚህ ይጠብቀን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ መኖር ለሰው ሁሉ በሚያበራው እውነተኛው ብርሃን ጥላ ስር መኖር የሰውን ጨለማ ሊገፍ ከእግዚአብሔር ዘንድ በመጣው በዚህ እውነተኛ ብርሃን መመላለስ የሕይወት ዋስትና ነው። አለበለዚያስ ሌላ ዋስትና እግዚአብሔር አልሰጠንም። ሌላ ዋስትና እግዚአብሔር አልሰጠንም። ይሄ ሕይወት ልጁ ያለው ሕይወት አለው ያለው ቅዱስ ዮሐንስ የተናገረለት የመሰከረለት እውነት ምስክርነት ያገኘ ቢያንስ በሶስት ምስክሮች የተረጋገጠ ማንነት ያለው ነው ጌታ ኢየሱስ ክርስቶስ። መጽሐፍ ቅዱስ ይነግረናል። የመጀመሪያው ምስክር ከሰው ወገን የሆነ ምስክር ነው። ዮሐንስ ይባላል። ዮሐንስ መጥምቁ ጌታን ያጠመቀው
በዮሐንስ ወንጌል ምዕራፍ 1 ላይ እንደተነገረን ከኔ በኋላ ይመጣል ያለው ራሱ ወንጌላዊ ዮሐንስም የመሰከረለት እርሱ የሰው ሕይወት ብርሃን ነው ያለለት ጌታ ኢየሱስ ክርስቶስ ከሰው ዘንድ ምስክርነትን የተቀበለ በዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይ ዮሐንስ እንዲህ ይላል፣ እኔም አይቻለሁ ይላል። እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ እመሰክራለሁ ይላል። ሲጠመቅ ከሆነውና ከተመለከተው ነገር የተነሳ የሰጠው ምስክርነት ከዛ በፊትም ከዚያ በኋላም በተጠመቁ ሰዎች ማንነት ላይ ያልሆነ ያልተደረገ ሊሆንም የማይችል በጭራሽ የማይታሰብ ምዕራፍ 1 ቁጥር 33 እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ይላል አጥማቂው ዮሐንስ። ቁጥር 34 እኔም አይቻለሁ የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። ይሄ ልጅ የተባለው የእግዚአብሔር ልጅ ነው። ከዘላለም የነበረ የእግዚአብሔር ልጅ ከማርያም ከድንግል ማርያም በሥጋ የተወለደ የእግዚአብሔር ልጅ የሰው ፍቅር አገብሮት ሰው የሆነ ለሰው አቻ ሊሆን፣ ለሰው ምትክ ሊሆን፣ ለሰው መስዋዕት ሊሆን ራሱን በተዋረደው የሰው ማንነት ማስቀመጥ የቻለ የእግዚአብሔር ልጅ ጌታ ኢየሱስ የመጀመሪያው ምስክሩ ሰው ነው። ዮሐንስ ወንጌላዊውም ዮሐንስ አጥማቂውም ሌሎችም የመሰከሩለት። ሁለተኛው ምስክር ራሱ አባቱ እግዚአብሔር አብ ነው። የምወድህ ልጄ አንተ ነህ ያለው ዓለምን መውደዱን ለማሳየት ለዓለም መዳን ዓላማ ያለው እግዚአብሔር ሰው በመላእክት ሊድን ስላልቻለ፣ ሰው በእንስሳ ሊድን ስለማይችል፣ ሰው በቀረበው መስዋዕት በኩል ፍጹም የሆነ ደህንነት አግኝቶ ከእግዚአብሔር ጋር ሊታረቅ ስላልቻለ፣ የሰው አቻው ሰው ስለሆነ አንድ ልጁን በሰው መልክ የላከ እግዚአብሔር ለልጁ ለኢየሱስ ምስክሩ ነው። የምወድህ ልጄ ብሎ የመሰከረለት በማርቆስ ምዕራፍ 1 ቁጥር 11 ላይ የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል። የእግዚአብሔር ልጅ። በሶስተኛ ደረጃ ቅዱስ ጴጥሮስ የመሰከረለት ቅዱስ ጴጥሮስ ሊቀ ሐዋርያት የሚባለው በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ አንተ የሕያው የእግዚአብሔር ልጅ ነህ ያለ ሥጋና ደም ያልገለጠለት ምስክርነት፣ በሰው ዕውቀት ሊነገር የማይችል ምስክርነት መንፈስ ቅዱስ ያበራለት ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀበት በዚያ አውድ ላይ እናንተስ ማን ትሉኛላችሁ ሲል አንተ የሕያው የእግዚአብሔር ልጅ ነህ ያለ ከአጥማቂውም ከአባቱም ከሐዋርያው ከቅዱስ ጴጥሮስም ምስክርነትን አግኝቶ የተገለጠ የሕይወት ብርሃን ጌታ ኢየሱስ። ስለዚህ ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 5 ቁጥር 12 ላይ ልጁ ያለው ሕይወት አለው ሲለን በእነዚህ ምስክርነቶች፣ በነገራችን ላይ ጌታ ኢየሱስ ስራው ራሱ ምስክር ነው። ራሱ እንደነገረን እኔን እንኳን ባታምኑ አለ ስራዬን አይታችሁ መኑ፣ ከአባቴ ዘንድ እንደመጣሁ የእሱንም ፈቃድ ልፈጽም እንደመጣሁ
ስለዚህ ይሄ ልጅ የእግዚአብሔር ልጅ ከዘላለም የነበረ የእግዚአብሔር ልጅ ሰው የሆነበት ምስጢር ለሰው ሕይወት ሊሰጥ ነው። በጨለማ ለነበረው የሰው ልጅ ዋስትናና የማይጠፋ የክብር ብርሃን ሊሆን ነው። በነገራችን ላይ በዮሐንስ ወንጌል ተጽፎ እንደምናረጋግጠው በምዕራፍ 10 ቁጥር 27 ላይ ይሄ ልጅ ለሰው ልጆች ያለ መጥፋት ዋስትና ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ ያለውን ቃል ስናነብ ዮሐንስ ልጁ ያለው ሕይወት አለው ሲለን ይሄ የእግዚአብሔር ልጅ በሰውም በአባቱ ምስክርነት ያገኘ የእግዚአብሔር ልጅ ለሚያምኑበት ሁሉ፣ ለተቀበሉት ሁሉ፣ ሕይወታቸውን ለሰጡት ሁሉ ያለ መጥፋት ዋስትና ነው። ክብር ለሱ ይሁን። አንጠፋም በክርስቶስ ያለን። እንዲህ ስንል ዘመኑ እንደሚለው በጸጋ ድነናልና በኃጢአት ነፃነት እንኑር እያልኩ አይደለም። በጌታ በኢየሱስ ክርስቶስ ያመነ እርሱን የተቀበለ ከመነሻውም የኃጢአት ዝንባሌ ሊኖረውም አይገባም። እንኳን ኃጢአትን በነፃነት ለመስራት ይቅርና ተሳስቶ ቢሰራ እንኳን በንስሐ ከአባቱ ከእግዚአብሔር ጋር በመታረቅ ሕይወቱን እያደሰ የሚኖር አማኝ በክርስቶስ በእግዚአብሔር ልጅ በእውነተኛው እረኛ የበጎች እረኛ በሆነው በርሱ ድምፁን ሰምቶ በተከተለው በናዝሬቱ ጌታ በኢየሱስ ላይ እምነቱን የጣለ ሰው ለዘላለም ያለ መጥፋት ዋስትና አለው። ልጁ ያለው ሕይወት አለው። በዮሐንስ ወንጌል ምዕራፍ 10 ቁጥር 27 እና 28 ላይ እንዲህ ይላል፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። ክብር ለሱ ይሁን። ተከትለነዋል። አሁን ሰው አይደለም የተከተልነው። አላፊ ጠፊ፣ ደካሚ፣ ተሰባሪ፣ የተናገረውን የሚያጥፍ፣ የሰጠውን የተስፋ ቃል የሚተው አይደለም የተከተልነው። ከሰማይ የመጣውን የእግዚአብሔር ልጅ የሆነውን ለዘላለም ሕይወት ዋስትና የገባልንን እርሱን ነው የሰማነው። ሌላ ድምፅ አልሰማንም። ነበሩ ብዙ ድምፆች። ጌታ ኢየሱስ እንደነገረን በጎቼ ድምፄን ይሰማሉ ሲል ሌሎች ድምፆች አሉ። ከብዙ ድምፆች፣ አደናጋሪ ድምፆች፣ የሰውን ተስፋ የሚያጨልሙ ድምፆች፣ የሰውን ሕይወት ከሚያጎሰቁሉ ድምፆች፣ ከብዙ ተረታ ተረት፣ ከብዙ ታሪክ፣ ከብዙ የጨለማ አስተምህሮ፣ ከብዙ የሐሰተኝነት ትምህርት የእርሱን ድምፅ ሰምተን ተከትለነዋል። ክብር ለሱ ይሁን። ሰው አይደለም የተከተልነው። ድምፄን ይሰማሉ፣ አውቃቸዋለሁ፣ ያውቁኛል፣ ይከተሉኛል። ድምፁ ኩልል ብሎ ወደ ጆሮአችን ሲገባ ልባችን አረፈ፣ ውስጣችን እርፍ አለ፣ ተረጋጋ። ሌላ ማነጻጸሪያ ሳያስፈልገን ብቻውን የሆነውን እርሱን አመን ነው። ብቻውን የሆነውን እርሱን ተቀበል ነው። ለምን? ሕይወት እንዲሆንልን። ልጁ ያለው ሕይወት አለው ስላለን ዮሐንስ ድምፁን ሰምተን ሕይወት የሆነውን ጌታ ተከተል ነው። ቁጥር 28 ምን ይለናል? 10:28 እኔም ጌታ ኢየሱስ ክብር ለሱ ይሁን፣ እኔም የዘላለምን ሕይወት እሰጣቸዋለሁ። ልጁ ያለው ሕይወት አለው። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል እንዳለ እኔም የዘላለምን ሕይወት እሰጣቸዋለሁ ካለ በኋላ ለዘላለም አይጠፉ፣ ከእጄም ማንም አይነጥቃቸው። ክብር ለሱ ይሁን። ያለመነጠቅ ዋስትና፣
ያለመሞት ዋስትና፣ የሌላ ያለመሆን ዋስትና ጌታ ኢየሱስ የእግዚአብሔር ልጁ ያለው ሕይወት አለው። ስለዚህ ልጁ የተባለው ጌታ ኢየሱስ የአማኞች የክርስቲያኖች በእምነት ለተቀበሉት ሕይወት እንዲሆንላቸው ለተከተሉት ድምፁን ለይተው ይሄ የጌታዬ ድምፅ ነው፣ ይሄ የመድኃኒቴ ድምፅ ነው፣ ይሄ የእረኛዬ ድምፅ ነው ላሉት ያለ መጥፋት ዋስትና። ኃጢአት እየሰራን እየበደልን በርኩሰት በአመፅ እየተጨማለቅን አንጠፋም፣ ሌላ ጉዳይ ነው። በእውነት እግዚአብሔርን እያመለኩ በክርስቶስ ለእግዚአብሔር እየተገዙ በክርስቶስ ለሚኖሩቱ ጌታ ኢየሱስ ያለ መጥፋት ዋስትና ነው። ምክንያቱም በእርሱ የዘላለም ሕይወት ስላለ፣ በእርሱ ጨለማ ስለሚገፈፍ፣ በእርሱ ሕያው እግዚአብሔርን ልናመልከውና ልናገለግለው የምንችልበት ዋስትና ጸጋው ስላለ ጌታ ኢየሱስ ይሄ ልጁ የተባለው ሕይወት እንዲሆንልን አምነን የተቀበልነው ኢየሱስ ያለ መጥፋት ዋስትናችን ነው። ይሄው ጌታ ኢየሱስ የእግዚአብሔር ልጅ እንዲኖረን አሜን ያልነው በነፍሳችን ምስክር እንዲሆንልን ነው። ቅድም ባነበብነው በአንደኛ ዮሐንስ መልእክቱ ላይ ምዕራፍ 5 ሐዋርያው ቅዱስ ዮሐንስ የነገረንንና ያነበብነውን ቃል እናስተውል። ልጁ ያለው ሕይወት አለው ብቻ አይደለም እያለን ያለው በነፍሱም ምስክር አለው። የነፍስ ምስክር አለን በሰማይ። በነገራችን ላይ ወገኖቼ እግዚአብሔር በሰማይ የማንንም ምስክርነት አይፈልግም ከልጁ ውጪ። ማንም ምስክር በእግዚአብሔር ፊት ስለኛ መቆም አይችልም። አምነን የተከተልነው የተቀበልነው መዳን በሌላ በማንም የለም እንዳለን መጽሐፍ አንዱን አምነን የዳነው እርሱ ነው። ደግሞ ምስክራችንም በሰማይ የሚመሰክርልን ምስክር ይሄው ዮሐንስ ይነግረናል። በአንደኛ ዮሐንስ መልእክቱ ምዕራፍ 5 ቁጥር 10 ላይ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። ምስክር ላለማጣት ነው እሱን ያመን ነው። ምስክር በሰማይ የሚመሰክርልን ምስክር፣ የሚታይልን ምስክር፣ እንደ ነፍስ መልህቅ የሆነ ምስክር፣ ሞት ያልያዘው መቃብር ያላሸነፈው እንደ ቀደሙት ሊቃነ ካህናት ሞት የሚባል ነገር አቅም ያላሳጣው ከሙታን የተነሳ በክብር ወደ ሰማይ የገባ በአባቱም ቀኝ የተቀመጠ የእግዚአብሔር ልጅ ላመንነው ለተቀበልነው ለኛ የሕይወት ምስክር ነው። ስለዚህ ልጁ ያለው ሲል በነፍሱ ምስክር አለው ነው መጽሐፍ ቅዱስ የሚነግረን። ሕይወት ብቻ አይደለም። ሕይወት ትልቅ ነገር ነው። የሞት ተቃራኒ ስለሆነ፣ ያለ መጥፋት ተቃራኒ ስለሆነ፣ ከፍርድ ነፃ የመሆን ማረጋገጫ ስለሆነ፣ ግን ሕይወት ብቻ አይደለም ምስክር አለማጣት። በማን ፊት? በአብ ፊት በከበረው በእርሱ ዘንድ ምስክር። እንዲሁም የዕብራውያን ጸሐፊ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እንዲህ ይለናል። ምዕራፍ 7 ቁጥር 22 ላይ ስለዚህ ምስክር እንዲህ ይለናል። ዕብራውያን ምዕራፍ 7 ቁጥር 22 እንዲሁ ይላል፣ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ክብር ለሱ ይሁን። ለሚሻል ኪዳን፣ ለማይጠፋ ኪዳን፣ መለወጥ ለማይገጥመው ኪዳን ለሚሻል። ያኛው በዚህኛው ተለውጧል። ብሉዩ በሐዲሱ ኪዳን ተቀይሯል። በእንስሳ የነበረው በልጁ ደም፣ ብዙ የነበሩ ካህናት በአንዱ፣ ፍጹም ያልነበረው አገልግሎት ፍጹም በሆነው በእርሱ
አሁን እኛ የገባንበት ኪዳን እኛ የተቀላቀልነው ኪዳን ኢየሱስ የሚባል ዋስ ያለው ያልሞተው ሞት ይዘው ዘንድ ያልቻለው መቃብር ያላስቀረው እነዛ ሞተዋል። እነዛን ሞት ከመቃብር በታች አርግፏቸዋል። ይሄኛው ግን ላመኑት ለሚሻል ኪዳን ዋስ የሚሆን ጌታ ኢየሱስም በወንጌሉ ነግሮናል። በሰው ሁሉ ፊት ለሚመሰክርልኝ እንዳለ በሰው ሁሉ ፊት ለሚመሰክርልኝ እኔ በአባቴ ፊት እመሰክርለታለሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር 32። ስለዚህ ልጁ ያለው በነፍሱ ምስክር አለው። አሁን በእርሱ ሳናምን የተቀበልነው እውነት ሳያንስብን ይሄ የምንኖረው የክብር ሕይወት ሳያሸማቅቀን ስለ ስሙ ለምን መሰክር በእርሱ ስም ይሄን አላፍርበትም እንዳለ ቅዱስ ጳውሎስ የማያሳፍረውን እውነት ይዘን በአደባባይ ለምንቆም ለኛ አለን የማያሳፍር ምስክር፣ አለን የማያፍርብን ምስክር። በሰው ሁሉ ፊት ዛሬ ለሚመሰክርልኝ በሰማያት በአባቴና በመላእክቱ ፊት እመሰክርለታለሁ። ስለዚህ ልጁ ያለው በነፍሱ ምስክር አለው። ከኢየሱስ ጋር መኖር ወገኖቼ ዝም ብሎ ኑሮ ብቻ አይደለም። ዝም ብሎ ተራ ነገር አድርጎ እንደመቁጠር ወይም ደግሞ የሆነ ሃይማኖታዊ ስነ ስርዓት እንደመፈጸም ፍርሃት የወለደው ሲኦል ላለመግባት የተቀላቀልነው አይደለም። በኢየሱስ ክርስቶስ ያመንነው የዘላለም ሕይወትና የዘላለም ምስክር እንዲኖረን ነው። ምክንያቱም አንድ ቀን ሁሉ እንደየስራው ፍርድ የሚቀበልበት ዕለት ስላለ አመፀኛው ያምጻል። ራእይ ዮሐንስ ቅዱሱ ይቀደስ ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ያለው ነው ሕይወት የሆነን። ስለዚህ በዚህ ሕይወት በእርሱ አምነን ዛሬ ላይ የምንኖር እኛ በእግዚአብሔር ልጅ የማመናችን ትልቁ ጉዳይ ከሕይወት ባሻገር ከእርሱ ጋር ለዘላለም ለመኖር እርሱ ባለበት ለመሆን ወደ ራሱ ሊወስደን የሰጠንን የተስፋ ቃል አሜን ብለን ተቀብለን ስንኖር በእርግጥም እንደዛ ይሆንልናል። አንድ ቀን ጌታ ኢየሱስ ይሄ ያመን ነው ሕይወት እንዲሆንልን የተቀበል ነው የእግዚአብሔር ልጅ የተባልንበት ከእግዚአብሔር ጋር የታረቅንበት በእኛና በእግዚአብሔር መካከል የነበረውን የጠብ ግድግዳ አፍርሶ ሰላምን የሰጠን ይሄ የእግዚአብሔር ልጅ አንድ ቀን ይገለጣል። ቤተ ክርስቲያን የምትጠብቀው ተስፋ ቅዱሳን ሁሉን ትተን የምንናፍቀው ተስፋ ጌታ ኢየሱስ ይገለጣል። ልጁ ያለው ሕይወት አለው ያለን ዮሐንስ ዛሬ በዚህ ምድር ላይ በተስፋ የምንኖር እኛ በተስፋው መንፈስ የታተምን እኛ ቀብዲ ይዘን እርሱን የምናመልክ እኛ አንድ ቀን ጌታ ኢየሱስ ይገለጣል። ይሄ ያመንነው ይሄ የተቀበልነው ይሄ ከእግዚአብሔር ጋር አስታረቀን ያልነው ይገለጣል። ይሄ ያለ መጥፋት ዋስትናዬ ነው ያልነው ይገለጣል። ይሄ በእግዚአብሔር ዘንድ እንደ ልጅ ተቀባይነት እንዳገኝ በቃሉ የወለደኝ በመንፈሱ የወለደኝ እርሱ ይገለጣል። ለምን ለኛ ጌታ ኢየሱስ ክርስቶስ አብረነው እንድንኖር ወደ ራሱ ሊሰበስበን ይመጣል። ክብር ለሱ ይሁን። ወደ ራሱ ሊሰበስበን ያላየነውን መጽሐፍ እንደነገረን በሰው ዓይን ያልታየውን
በሰው ጆሮ ያልተሰማውን በሰው ልብ የማይታሰበውን በዘፍጥረት ላይ እንደምናነበውና እንደምናውቀው አዳም እንደኖረበት ያለ ገነት ሳይሆን ራሱ መኖሪያችን ሊሆን የእግዚአብሔር ልጅ ይገለጣል። ወገኖቼ ከዚህ ክብር ካለው ሕይወት ጋር ለመኖር ከዚህ ጨለማ ከማያጠፋው ብርሃን ጋር ለመኖር ከዚህ ሞት ሊያሸንፈው ከማይችል ሕይወት ጋር ለመኖር እድሉ ዛሬ ነው ያለው። መልእክቴ ይሄ ነው ወገኖች። የመልእክቴ መጠቅለያ ይሄ ነው። ዛሬ ነው እድሉ ያለን። ልጁ እንዲኖራችሁ ጋብዛችኋለሁ። ልጁን እንድታገኙት እጋብዛችኋለሁ። ከእግዚአብሔር ልጅ ጋር ኅብረት እንድትጀምሩ ጋብዛችኋለሁ። አይሁድ እንዳልተቀበሉት ዛሬም ባለመቀበል ልባችሁን ለዘጋችሁ የጌታ የኢየሱስ ክርስቶስ ስም ሲጠራ ለምታኮርፉ ይሄ የኢየሱስ ስም ሲሰበክ ድንጋይ ለምታነሱ የጥላቻ መርዝ ያለው ቃል ለምትዘሩ መልእክት አለኝ። ነገ ከእርሱ ጋር ለዘላለም ለመኖር ውሳኔው ዛሬ ነው። ዛሬ የወሰነውን ውሳኔ ነው ነገ የሚሆነው። ካመንነው ከእርሱ ጋር ለመኖር፣ ካላመንነው ምርጫ ምንጊዜም ውጤት አለው። የመረጥነውን መብታችንን ተጠቅመን ነፃነታችንን ተጠቅመን የሰው ልጅ ነፃነት አለው። ፍጹም እግዚአብሔር የሰጠን ነፃነት ጣልቃ እግዚአብሔር በምርጫችን ላይ ላይገባ እግዚአብሔር ነፃነት ሰጥቶናል። ይሄን ነፃነታችንን ተጠቅመን ለምንመርጠው ምርጫ ውሳኔውን አለመቀበል ግን አይቻልም። ወገኖቼ ጌታ ኢየሱስ ክርስቶስን ካመንነው የዘላለም ሕይወት ከተቀበልነውና ከእርሱ ጋር ለመኖር ዛሬ መወሰን ከቻልን የሕይወት ዋስትና ሊኖረን፣ ካላመንነው ከገፋነው አይሁድ እንዳቃለሉት ዛሬም ካቃለልነው ከመንደራችን ውጣልን፣ ከከተማችን ውጣልን፣ አንተን አንፈልግም፣ ሌሎቹ ይጠቅሙናል፣ ሌሎቹ ይበቁናል ካልን ሞት በራሳችን ላይ እንፈርዳለን። መጽሐፉ የነገረን ይሄን ነው። የዮሐንስን መልእክት ምዕራፍ 5 ቁጥር 12ን ቃል አንብቤ መልእክቱን እጨርሳለሁ። ማሰሪያው ሐሳብ እሱ ስለሆነ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። ብዙ ሊኖራችሁ ይችላል። ብዙ ጻድቃን፣ ሰማዕታት፣ ቅዱሳን ምናምን የምንላቸው ብዙ፣ የቱም የዘላለም ሕይወት ዋስትና አይሆንም። አንዱ የእግዚአብሔር ልጅ የሕይወት ዋስትና ነው። ልንገራችሁ ደግሜ ቤተሰቦች፣ ብዙ የምናከብራቸው፣ ብዙ የምንወዳቸው፣ ብዙ ታሪካቸውን የምንናገርላቸው አክብረን ያልጠገብናቸው ብዙ ቅዱሳን የምንላቸው ሊኖሩ ይችላሉ። አንዱም የሕይወት ዋስትና አይሆንም። አንዱ የእግዚአብሔር ልጅ ብቻ የሕይወት ዋስትና። ስለዚህ በሕይወት ያለህ ወገኔ ስማ፣ መስማት የምትችል ጆሮ ያለህ ስማ። ልጁ ያለው ሕይወት አለው። እንገልብጠው። ልጁ የሌለው ሕይወት የለውም ነው እያለን ያለው መጽሐፍ። ይሄ እግዚአብሔር ቃል ደግሞ በቤተ ክርስቲያን ባለስልጣን ነው። እርግጥ አሁን ያለንበት ዘመን እኛም የኖርንበት ቤተ እምነት ብዙ ከዚህ መጽሐፍ ጋር አቻ ናቸው የሚባሉ መጽሐፍቶች አሉበት። የእግዚአብሔር ቃል እንደዛ አይነት ትምህርት የለውም። ይሄ መጽሐፍ የመጽሐፍት ሁሉ ራስ ነው። በዚህ መጽሐፍ ውስጥ ከተነገረው ውጪ የትኛው መጽሐፍ ውስጥ ያለው ነገር ሐሰት ነው። ስለዚህ ስለ ሕይወት የምታስቡ የኔ የመጨረሻ ዕጣ ፈንታ የት ነው የምትሉ፣ ከሞት በኋላ ያለኝ ተስፋ ምን ይመስላል ለምትሉ መጽሐፍ ቅዱስ መልስ አለው። ልጁ ይኑራችሁ እንጂ
ሕይወት አላችሁ ይላችኋል። ጌታ ኢየሱስ ክርስቶስን እመኑት። ስለ ኃጢአታችሁ የተሰቀለ፣ ስለ በደላችሁ የተገረፈ፣ ስለ መተላለፋችን ለሞት ተላልፎ የተሰጠ እርሱን እመኑት፣ ተቀበሉት። በትንሣኤው ሕይወታችሁ፣ በማረጉ ክብራችሁ እርሱ ነው ይላችኋል መጽሐፍ ቅዱስ። ስለዚህ ወገኖቼ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም። እግዚአብሔር ከዚህ ይጠብቀን። ዮሐንስ ወንጌላዊ በወንጌሉ ምዕራፍ 3 ቁጥር 36 ላይ አንድ አጽንዖት ልንሰጠው የሚገባ መልእክት ያስተላልፍልናል። እንዲህ ይላል፣ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። እግዚአብሔር ከዚህ ይጠብቅ ትውልዱን። አምነነዋል። የእግዚአብሔር ቁጣ በእኛ ላይ የለም። እግዚአብሔር የላከውን አንተ ላኪውም የተላከውም እውነተኛ ነው ብለን ተቀብለነዋል። ኢየሱስን ከእግዚአብሔር ቁጣ ተርፈናል። ሮሜ 8:1 ላይ እንደነገረን በክርስቶስ ላሉት አሁን ኩነኔ የለባቸውም ያለውን ቃል አሜን ብለናል። ፍርድ የለብንም። ነገር ግን ከፍርድ በታች ለምትኖሩ ጌታ ኢየሱስ ክርስቶስን ላልተቀበላችሁ ይሄን የወንጌል እውነት ለገፋችሁ ቤተሰቦቼ ከፍርድ አምልጡ፣ ከእግዚአብሔር ቁጣ ትረፉ። በምን? የእግዚአብሔር ልጅ ኢየሱስን በማመንና በመቀበል። እግዚአብሔር ይርዳን። የእግዚአብሔር ጸጋ ይደግፈን። ቤተሰቦቼ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ስም አሜን።